አንቺ ባለቂ ምን እያደረግሽ ነበር? ሁሉም ነገር አንቺ እንዳሰብሽው አይደለም። ግዴታ ተኝታችሁ ማግኘት ነበረብኝ ያሰብኩት እንዲሆን። ቆይ ምን አይነት ባለጌ ነሽ ግን? ሄራን ለምን እንደሱ ታያለሽ? ምንም እኮ የተፈጠረ ነገር የለም እንዳሰብሽው። ጭራሽ ለሷ እያገዝክ ነው ብልግናዋን ለመሸፈን። በጣም ይቅርታ ሄራን፣ እኔ ባለጌ ሴት አይደለሁም። እሱን ደግሞ አንቺም ታውቂዋለሽ። እኔም ማማቀው በየመንገዱ ከወንድ ጋር እንደምትልከሰከሽ ነው። ሄራን ስነ ስርዓት ይኖርሽ ለምትናገሪው ነገር። ይሄንም ያንም ልክ ነው። በአይኔ ባላይሽ ኖሮ ጨዋ ናት ያልኩ ኖር ነበር። አንቺ ግን ይሁንስ ጨዋ መስለሽ እባብ ነገር ነሽ። ያንንም ቢሆን ነግሬሻለሁ ምንም ነገር እንደሌለኝ፣ በአጋጣሚ እንደሆነ። ከባርኮት ጋርም እንደዚያው አይደል? ሲጀመር አንቺ ለሱ ሰራተኝነት እንኳን አትመጥኝም። ብትመጥኝ እንኳን አታገኝም። ስለዚህ አንቺን ከሱ ላይ ብታነሽ ይሻልሻል። ዛሬም በድጋሚ ነግሬሻለሁ፣ ባርኮት የምወደው ወንድሜ ነው። ስለዚህ መጠርጠርሽን አቁሚ። ተይ እንጂ ምንነቱ ነኝ በሚል ሰበብ የሆነ ነገር ማግኘት ፈለግሽ? ከአንቺ ጋር ማውራት ሲጀመር ድንጋይ ላይ ውሃ ማፍሰስ ነው። ስለዚህ ተይኝ። ቆይ እዚህ የሚያደርስ ምን ነገር አለ? እና ቆይ እስክስብ መጠበቅ ነበረብኝ? ታውቂያለሽ አይደል? እሷ ናት የምትንከባከበኝ፣ ብዙ ነገር የምታደርግልኝ እሷ ናት። በቃ ምንም የተለየ ነገር የለንም። እንደዚህ ባትናገሪ ጥሩ ነበር። እኔ እኮ ለአንተ ስለማስብና ስለምጨነቅ ነው። እሺ በቃ ይቅርታ። አታወራኝም? እኔ እኮ ስታኮርፈኝ ጨንቀኛል። ታዲያ ለምንድን ነው ሁሌ ያልሆነ ነገር እያሰብሽና እያልሽ ሰው የምታስጨንቅ? ማለት ለእኔ ትጨነቅልኛል? እንዴት አልጨነቅልሽም? ጓደኛዬ፣ ከዛም በላይ እህቴ አይደለሽ እንዴ? እሺ ቆይ እሷን እንደላይ ነው የምታያት? ማንን? ማርያም ነው። አዎ ለእኔ ሁለታችሁም እህቶቼ ናችሁ። አንቺ እንደምታስቢው ምንም የተለየ ነገር የለኝም። አንተ እኮ አይደለም የምታስበው፣ እነሱ ናቸው። ድሮም እኮ እኔ እንደሚያስቸግሩ ትዝ ይለኛል። አንተ ነው እንጂ ፊት የማሰጣቸው። እኔ አሁን ላይ ብዙ የሚያሳስበኝ ነገር አለ። ከሁሉ በላይ ደግሞ የቤተሰቦቼን ገደል። ሁሉም ነገር እኩል ማስኬድ ትችላለህ። እንደምታስቢው ሁሉም ነገር እኮ ቀላል አይደለም። ግን እኮ መሞከር አይከፋም። እሺ ጉድ! ምን ተፈጠረ? በጣም የሚያስገርሙ ነገሮች በየቀኑ እያየሁ ነው። ማለት ያ እስስት የሆነ ሰውዬ ለካ ያልታወቀበት ሚሊዮነር ነበር። አልገባኝም። ምን አረጋግጬ እንደመጣው ታውቃለህ? ካልነገርከኝ በምን አውቃለሁ አለቃ? ዘዳግም የሚሰራበት ቢሮ ያለበትን ህንፃ አወቅኸው? አዎ 7 ፎቅ አይደለ? አዎ እሱ ህንፃ ተሸጠ እንዳትልኝ። አይደለም፣ ህንፃው የዛ እስስት ሟች ሰውዬ ነው። አልገባኝም። ዘዳግም ተከራይቶበት እንደሚሰራበት ነበር የነገረኝ። ውሸት ነው ማለት ነው? አይደለም፣ ዘዳግም ራሱ አያውቅም ነበር። አሻንጉሊት ሆኖ አልበለኛ። ምን አሻንጉሊት ብቻ? ይህንንማ መናገር አለብን። አዎ አሳምሬ እነግረዋለሁ። ይህን እንኳን ሲሰማ ጨክኖ ያንን ሽባ ለመጨረስ ከወሰነ። ቆይ ፍላጎቱ ምንድን ነው? ባርኮት ከአንገት በታች ፓራላይዝድ ሆኖ ሲወጣና ሲገባ ታሪክ እየነገረው መስደብ፣ ሙሉ ለሙሉ ሽባ ሆኖ እየቀለበው ማኖር። ምናልባት እኮ ወንድሙ ስለሆነ አዝኖለት ይሆናል። እሱን አላቀለትም። እኔ አሸናፊ ግን ስራዬን እየሰራሁ። ሄሎ አልገርምሽም? ግን ማርኪ ያ የባርኮት ጓደኛ አይደለም? አዎ። ምን ነው ታዲያ ለምን አናናግረው? ምን ብለን ነው የምናናግረው? እንዴ ያው ስለ ባርኮት ነው ማለት ሊያግዘን እኮ ይችላል። ከዘዳግም ጋር አንድ ቢሮ ነው የሚሰራው። እና ታዲያ ቢሆንም ግን እኔ ግን ባለፈው እንዳየሁት ከሆነ ከባርኮት ጋር የተለየ ግንኙነት አላቸው። ስለዚህ ሊያግዘን ይችላል። እሱማ የባርኮት የረጅም ጊዜ ጓደኛው ነው እኮ ታዲያ ስለዚህ ሊያግዘን ይችላል። እመኚኝ ማርዬ፣ በእኔ ሆነብሽ። እርግጠኛ ነሽ? መላክ እንዴት ነህ? እንዴት ናችሁ? ሰላም ነህ? ደህና ነን። አንድ ነገር ልናናገር ፈልገን ነበር። ችግር የለውም አናግሩኝ። ምን ነበር? ስለ ባርኮት ጉዳይ ነው። ባርኮት ምን ሆነ? አረ ምንም አልሆነም። ይገርማል። ከባርኮት ጋር እንደዚህ ትቀራረባላችሁ ማለት ነው። ገና እኮ ባርኮት ሲባል ልቤ ሁሉ ደነገጠ። ባርኮት በጣም ነው የምወደው፣ አለቃዬም ጓደኛዬም ነበር። ግን ምን ዋጋ አለው? አንዲት ክፉ ቀን ሁሉንም ነገር ቀየረችው። እሱም በሽተኛ አደረገች። ምን ታደርገዋለህ? አንዳንዴ እኮ ህይወት እንደዚህ ናት። እኔ ማዝነው በምን እንደሆነ ታውቂያለሽ? ለሱ ምንም ማድረግ ባለመቻል። ማድረግ የምትችለው ነገር ስላልነበረ ነው። ግን አሁን ላይ የሆነ ነገር ማድረግ ትችላለህ። አሁን ማድረግ የምችለው ነገር ምንድን ነው? እንድታግዘን እንፈልጋለን። በደስታ ነዋ ማግዛችሁ። ለባርኮት ምንም ነገር አደርጋለሁ።
ይኸውልህ ባርኮት አደጋ ላይ ነው ያለው። ማለት ባርኮት ያለበት ሁኔታ አንተ ታውቃለህ። ስለዚህ እኛ ደግሞ አንድ ነገር አስበናል። የምን አደጋ ነው? ባርኮት ምን ሆኗል? ምንም አልሆነም፣ ግን ደግሞ የሚወስደውን መድኃኒት መውሰድ ከቀጠለ አደጋው በጣም ከፍተኛ ነው የሚሆነው። ስለምንድን ነው እያወራችሁ ያላችሁት? እኔ እኮ ምንም እየገባኝ አይደል። አዎ ይኸውልህ ባርኮት አሁን ላይ እየወሰደው ያለው መድኃኒት የተሳሳተ መድኃኒት ነው። ያንን ደግሞ እኔና ማርክ ያውቀናል። ስለዚህ አንተ ደግሞ በዚህ ጉዳይ ላይ ልታግዘን ይገባል። ማለት ይሄ ነገር እንዴት ሊሆን ቻለ? እኛም አልገባንም። እኔ ግን ሲመስለኝ ዘዳግም ነው እንደዚህ ያደረገው። እርግጠኛ ያልሆንሽበትን ነገር አታውሪ። እሱማ አያደርገውም አይባልም። እንዴት እንደዚህ ልትል ቻልክ? ምን ጥርጥር አለው? ስለ ባርኮት ቢሮ ውስጥ ጥሩ ነገር ሲወራ አይወድም። ጭራሽ ስለ ስራው ለምን ነገርከው ብሎ እኔን ሊያባረኝ ነበር። ቆይ ጤንነት ነው? አየሽ አይደለ ማርዬ፣ ይሄ ማለት እኮ ዘዳግም በባርኮት በጣም ይቀናበታል ማለት እኮ ነው። ቅናቱ ደግሞ ወደ ጥላቻ ሳይቀየር አይቀርም። እሺ አሁን ተው እሱን። ለባርኮት የሆነ ነገር ማድረግ አለብን። ለዛ ነው ያማከርነው። አዎ ዘዳግም ሳያውቅ እኛ ነገሮችን ማስተካከል መቻል አለብን። በጣም ጥሩ። ስለዚህ ስልኬን ያዙ። አሁን ቢሮ ልገባ ስለሆነ ስልኬን ያዙና ተገናኝተን ብዙ ነገር እናወራለን። እሺ በጣም እናመሰግናለን። ምንም ምስጋና አያስፈልገውም እኮ ይሄ ነገር የኔም ጉዳይ ነው። በቃ ስልኬን ያዙ። እሺ ስልክ ማርዬ 09 20 ምን ነው ደነገጥክ? አይ ደህና ነኝ። ስራ ጥሩ አይደለም እንዴ? አረ ጥሩ ነው። ፊትሽ ጥሩ አይደለም። ባርኮት ደህና አይደለም? እሱ ሳይሆን አንተ ነህ ደህና ያልሆንከው። አልገባኝ። እስኪ ራስህን ተመልከተው። ስራ እያልክ እኮ ራስህን ጥለኸዋል። ያው አጠቃላይ የስራው ጫና እኔ ላይ አይደለ ያለው፣ ለዛ ቢሆንም አንተ ራስህን ካልጠበቅክ እኮ ስራውም ሊበላሽ ይችላል። እሺ ራሴን እጠብቃለሁ። ደግሞ ምንድነው ይሁሉ ወረቀት? ያው የዓመት መዝጊያ አይደለ? ግብር ምናምን አለብን። እሱን ለመጨራረስ እየሞከርኩ፣ ከጨረስኩ በኋላ አርፋለሁ። ዘዳግም አትጨነቅሽ፣ ሁሉም ነገር ሰላም ይሆናል። እሺ ይኸውልህ መጨነቅ ሳይሆን ተረጋግቶ መስራቱ ነው መፍትሄ የሚሆነው። አንተ የወንድምህን ጭንቀት ለኛቱ፣ ሁሉን ነገር ትኩረትን ስራ ላይ ብቻ አድርግ። እሺ እስኪ አባቴ የኔ ልጅ፣ እኔ እኮ እናትህ ነኝ። ምንም ነገር ቢጨንቅህ ለእኔ ንገረኝ፣ አለሁልህ። እሺ ሁሉን ነገር እሰጥሃለሁ። እሺ አይዞህ አባቴ፣ አይዞህ ተረጋጋ። ምንድነው እንደዚህ መተከስ? ምንድነው? ምን ፈለክ? አንቺና ሌላውን ፈልግ ይችላል። ለምን ፈለከኝ እንዴ? ለምን እንደምፈልግሽማ ግልጽ ነው። ጥሩ ሰዓት አይደለም አሁን ለማውራት። ተወኝ። መቼ ነው ጥሩ ሰዓት? እስቲ ንገሪኝ። ሁሌ እንደዚህ እያልሽኝ ክፍ ትይኛለሽ። ቆይ እስቲ ንገሪኝ፣ እኔ አንቺን ማፍቀሬ ጥፋት ነው? ቆይ ሰው አልፈልግም ሲል ለምን ድሮም አይገባ? በቃ እኔ ያለሁበት አትምጣ። አይገባህም እንዴ? አይገባኝም። እስቲ ንገሪኝ። ቆይ አንቺ ለምንድን ነው እኔን መረዳት የከበደሽ? ፍቅር ይዞሽ አያውቅም? እኔ ዛሬም ነገም ትምህርት ላይ ነው ፎከስ ማድረግ የምፈልገው። እንደዛ አይነት ጉዳይ እንደማላስብ ነግሬሃለሁ። በቃ ስለዚህ ተወኝ። እሺ ቢያንስ በስነ ስርዓት ብታናግሪኝ ምን አለ? አንድ ቀን ግን የኔ ስሜት ይገባሻል። ይኸውልህ ዮሴፍ፣ ስለ ንግግሬ በጣም ይቅርታ፣ ግን ደግሞ በቃ እኔ እንደዛ አይነት ነገር አልፈልግም። ስለዚህ ተረዳኝ። ፍቅር እኮ በፍላጎት የሚሆን ነገር አይደለም። ስለፈለግሽ የሚመጣ፣ አልፈልግም ስላልሽ ደግሞ የሚጠፋን ተራ ነገር አይደለም። ዮሴፍ፣ ለመጨረሻ ጊዜ እነግርሃለሁ፣ እኔ እንደዛ አይነት ነገር ማሰብም ሆነ ምንም ነገር አልፈልግም። ስለዚህ ተወኝ። ተወኝ ስላልሽኝ መቼም አልተውሽም። እሺ ደግሞ እንዴትም ብዬ እጄ ላይ አስገባሻለሁ። አንቺ በገፋሽኝ ቁጥር እኔ ወደ አንቺ እቀርባለሁ። ወድሻለሁ። እሺ ግባ።
ሰላም አቶ ዘዳግ። ሰላም። እነዚህ በዚህ ዓመት የተሰሩ ፋይሎች ናቸው። ያው ወጪውንም ገቢውንም አጠቃላይ አድርጌ አያይዤልሃለሁ። ኦኬ እሺ። የክፍያ ደረሰኞቹስ? ሁሉም አለ። በጣም ጥሩ። እነዚህ ደግሞ አንዳንድ ክፍያ አልተፈጸመም። እዚህ ጋር ያሉት ደግሞ በሂደት ላይ ያሉ ናቸው። አንዳንዱ ግማሽ ክፍያ ተከፍሏል፣ አንዳንዱ ደግሞ አልተከፈለም። ሁሉንም አያይዤ እልካለሁ። እንደዚህ በፍጥነት ስትሰራ እኮ ታስደስተኛለህ። ይህ ደግሞ አጠቃላይ ፋይል ነው። ያው በስርክ ያሉ ሰራተኞች የትምህርት ደረጃቸው፣ ደሞዛቸው፣ ሁሉንም አጠቃላይ አያይዤልሃለሁ። ይህንን ቀድሜ ማወቅ ነበረብኝ። አሁንም አልረፈደም። የቢሮ ዋና ፋይልስ? ይኸውልህ እነዚህ ፋይሎች ኦሪጂናሉ ባርኮት ጋር ነው ያሉት። እነዚህ ደግሞ ኮፒዎች ናቸው። እሺ፣ አመሰግናለሁ። ይሄ ብሽቅ እቤት ሆኖ ቢሮን ለመቆጣጠር እየሞከረ ነው ማለት ነው። ቆይ ምንድን ነው ፍላጎቱ? ደግሞ ማናዶ ነው እንደዚህ ሆንኩ? ያ የተረገመ ባርኮት ነዋ። አሁንም በሱ ትጨነቃለህ? አይዘዳግም። የዋህ እኮ ነው ማለት። እንደ መጨረሻ ቆይተው ይኸው ትሰቃያለህ። ቆይ እሺ ምን አድርጎ ነው? እኔ ጋር ያለው ፋይል ኮፒ ነው ታውቃለህ። ኦሪጂናሉን እሱ ጋር ደብቆታል። ታዲያ ይሄ ምን ችግር አለው? አለቃ እኮ ነህ፣ ልከህ ማስመጣት ነው። አዎ አንተ መላኩን ልከውና አምጣልኝ ነው አለ። በቃ አዎ አለቅነት ለመቼ ነው? መጣሁ በቃ። አንተ ኮፒው አይጠቅምም፣ ለእኔ ግን ያገለግለኛል። የኔ ጅላጅል ቢማር ያልነገርኩሽማ እንዴ አናግሬያለሁ እኮ እና ደግሞ እሺ ይረዳችኋለሁ ብሎኛል። የምን ደስ ይላል። ግን ማርዬ የሆነ የሚያሰጋኝ ነገር አለ። ምን ነው? ማለት ባርኮትን አሁን በምን ሰበብ ከቤት ይዘነው እንወጣለን? ታውቂያለሽ፣ ዘዳግም ካወቀ በጣም ትልቅ ችግር ይፈጠራል። እንዴ እሱ ችግር የለውም። ሁሌ አንድ ዋክ ይዞ የምወጣው በዋክ ሰበብ ይዘነው እንወጣለን። ስለዚህ በጣም አሪፍ ይሆንልናል ማለት ነው። ደግሞ እኮ መላኩም ያግዛናል በዚህ ጉዳይ። ኦ መላኩን ደውዬለት ነበረ። አሁን ተገናኝተን ስለ ሁሉም ነገር እናወራለን። መቼ ደወልሽለት? አይ ስንወጣ እደውልልሃለሁ ነው ያልኩት። በቃ ደውይለታ። ምን አስቸኮለሽ? እና እንዳናስጠብቀው ብዬ ነው። ከሱ ጋር ያለሽ? ምን ይኖረኛል? አንቺ መች ጠፋሽ? እሺ አሁን ደውይለት። ታውቂያለሽ አንቺም በጊዜ መግባት አለብሽ፣ እኔም ቶሎ መሄድ አለብኝ። እሺ ደውይለት። ተጫዋች ነች ቁመተ ለግላጋ እስክስታዋ ፍጹም ድንቅ ሸጋ ታፈዛለች ትኩር ብሎ ላያት ስትጨፍር በጣም አስደሳች ናት። ፈገግታዋ ልብን ይማርካል እስክስታዋ መንፈስ ያስደስታል። በጠቅላላ በመድረክ እንቁ ነች ስትጫወት ልብ ትሰርቃለች። ቸፕ ቸፕ አርጉላት ይታይ እስክስታዋ መድረኩን ተውላት ትውረግረግ ሸጋዋ። ቸፕ ቸፕ አርጉላት ይታይ እስክስታዋ መድረኩን ተውላት ትውረግረግ ሸጋዋ። ቸፕ 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 እንደዋለልሽ በስተርጅና ታቀለኛለህ። አየኔ ልጅ ድንቅ እኮ ነው። ምን ዋጋ አለው ብለሽ ነው? ማለት
ያው ለስንት ነገር ስጠበቅ እዚህ ዊልቸር ላይ ቀረው። አትቀርም ባርኮቴ። አንተ የትም ብትሆን ማንነት አይቀየር። የፈለግከውን ነገር ታደርጋለህ ነው ብለሽ ነው? አዎ እኔ 100% እተማመናለሁ። እሺ አመሰግናለሁ። አይ ባርኮቴ፣ ደግሞ ጋሼ የበዓሏ ዜማ ያሉትን ታስታውሳለህ? በዓል? የትኛው በዓል? ያኔ ውጭ ሊሄዱ አቅራቢያ ቀደም ብለን ያከበርነው ዜማ። አዎ አስታወስኩ። እሱ እንዴት ይረሳል? እንዴት ይረሳል? ታውቂያለሽ፣ ለሽልማት ብለው አንዴ ሰርግ አንዴ በዓል ቀን ሙሉ ሲያዘፍኑ ሲያሰቃዩኝ አይደል እንዲህ አሉት። ያው ታዲያ ለሱ አይደል እንዴ? አንተ ሌባ፣ ሽልማቷም እኮ ቀላል አይደለችም። ልክ ነሽ። እነሱማ ሀሳባቸው ይኸውልሽ፣ እኔ ዝም ብላቸው ከጠዋት እስከ ማታ ለነሱ ብቻ ኮንሰርት እያሰሩ በሽተኛ ነበር የሚያደርጉኝ። ደግሞም እኮ አንተ የህልም ጌታ ነህ ይሉህም ነበር። አስታውሳለሁ። ህይወት ተንኮለኛና ክፉ ናት፣ ግን አንተ ምንም ቢሆን አንተ ነህ፣ ህልም ጋር መድረስ ትችላለህ ይለኝ ነበር። አደራ ባርኮቴ፣ ይህችን ቃል ከልቦናህ እንዳትፍቃት። በጭራሽ መቼም ቢሆን አልረሳው። ምንድን ነው ጋሻ ያሉ? እስትንፋስህ እስካለ ድረስ ደጋግመህ ሞክር፣ አንድ ቀን ይሳካል። እውነታቸውን። ደጋግመህ ሞክር፣ አንድ ቀን ይሳካል። ተስፋ እንዳትቆርጥ የኔ ልጅ። ልክ ነሽ፣ አንድ ቀን ይሳካል። በል ወደ ዘፈን ተመለስ። አንተ ስራ አስፈት። ቆይ አለቃ፣ ግን ፊርማው ይመጣል ይመስላል? አሸናፊ እኮ ነኝ አይደለም? ተራው ነገር ይቅርና ከባዱን ነገር ተወጥቼዋለሁ። አይ እኔ እኮ ፊርማው እኮ ለየት ብሎብኝ በጣም ይከብዳል። በሙከራ ይመጣል። አለቃ ላግዝህ እንዴ? ወይ እኔ ልሞክር? ምናልባት ከመጣልኝ። ከበሬም ብያለሁ። አርፌ የታዘዝከውን ብቻ ፈጽም። እሺ፣ ምናልባት ዘዳግም ለምን አትጠይቀውም? የእሱን ፊርማ ምናልባት ከቻለው። የማይሆን ነገር አታምጣ። ይህን ነገር የምናደርገው ማንም ሰው ሳይሆን ዘዳግምም ጭምር። ይልቅ እንዴት ነው አሁን? እየመጣ ነው? አይ አሪፍ እየሆነ ነው። ትንሽ ብቻ ለማመሳሰል ሞክር እንጂ አሪፍ እየመጣለን። በህይወት ተስፋ መቁረጥ የለብን። መሞክር አለብን፣ ጥግ ድረስ መሞክር። ባይሆን ራሱ ይመጣል። እሺ አለቃ። ቆየብን እኮ ሰውን ጥለው እኮ ነው። ተረጋግጭ። እንዴት ነው ቢሆንስ? ነፋስ ጠራ እንዴ? ለእኛ ብሎ እንድናትሽ ምን ነው ቆየህ? በሰላም ነው? በጣም ይቅርታ ስራ ይዤ እኮ። በጣም ይቅርታ ስራ ይዤ እኮ። ችግር የለውም። ከእናንተ ጋር ካወራሁ በኋላ አንዳንድ ነገሮችን ላጣራ ሞክሬ ነበር እና ምን አገኘ? መፍጠን አለብን። ዘዳግም ምንም አላማረኝ ማለት ቢሮ ውስጥ ያሉትን ፋይሎች እያሰባሰበ ነው። አሁን ራሱ ወደዚህ የመጣሁት ባርኮት ጋር ያሉ ፋይሎችን እንዳመጣ አዞኝ ነው። ሰብስቦ ምን ሊያደርገው? ምናልባት ሁሉንም ነገር በራሱ ሊያደርግ መሰል። ባርኮትስ? ያው እንግዲህ እሱን ከጨዋታ ውጭ አውጥቶ ወራሽ ሊሆን ነዋ። እኔም እንደሱ ነው የተሰማኝ። አዎ ልክ ነው፣ ግን ላይሆንም ይችላል። ያምሻል እንዴ ማርዬ? እየተነገረሽ እንኳን እንዴት ነው የማታዳምጪው? ወንድሙ ላይ እንዴት እንደዚህ ያደርጋል? ጊዜውን እኮ ሰዎች አበላሹት። አሁን ዘመድሽ ገንዘብ ብቻ ነው። ለውርስ ምክንያት ተብሎ ስንት ቤተሰብ እንደተበተነ ብታይ። ይሄ ውርስ ደግሞ እንደምናስበው ቀላል ውርስ አይደለም። ዘዳግም አይተወውም። በዛ ላይ ብቻውን አይደለም። እና ማን አለ? አጎታቸው አሸናፊ። አዎ ልመጣ ስልክ አሸናፊ ጋር ሲመካከሩ አይቻቸው ነው። ሲታይ ግን ጥሩ ሰው ነበር እኮ የሚመስለው። ደወለ። አየሽ አይደለ? ሴጣን ሲጠራ ይመጣል ማለት ይሄ እኮ ነው። አይሻ ደወለ። አንሳ። ሄሎ አለቃ፣ ምሳ እየበላሁ ነው። አዎ ስጨርስ እሄዳለሁ። እሺ። ግን ምን አለ? አሁን ደግሞ ሀሳብ ቀየረ። እዛ እንዳትሄዳለኝ።
ምሳ በልተህ ስጨርስ ወደ ቢሮ ተመልስ ብሎኛል። ስለዚህ ነገሮችን በፍጥነት ማጣራት ይኖርብናል። ምን እናድርግ? ማርዬ ይኸውልሽ፣ አንቺ ጠጋ ብለሽ ብታወጣቸውስ? ማለት እንዴ ማርዬ ታውቂያለሽ፣ ይወድሻል። ስለዚህ አንቺ ጠጋ ብለሽ ነገሮችን ለማጣራት ብትሞክሪ እኮ ማለት ያው ነገሮች እንዳይነቃብሽ አድርገሽ። ዘዳግም ላይ እንደዚህ ማድረግ አልችልም። ማርያ፣ ለባርኮት የምናስብ ከሆነ ታደርጊዋለሽ። በጣም ከባድ እኮ ነው። ካቀለልሽው ይቀላል። አዎ፣ እኔና መላኩ ደግሞ ቢሮ ያሉትን አንዳንድ ነገሮች እናጣራለን። ቢሮ ምን አለ? ያው ያበላሻቸው ኦር ያጠፋቸው ፋይሎች ካሉ እነሱን እናስተካክላለን አይደል? ይቻላል። አዎ፣ እንደዛ ይሻላል። ከባዶ ያዝና አይደል? የሆነ ነገር ተጠቀም። አሁን ጠፍቶኛል፣ እንሄዳለን። እሺ በቃ እንደውልልሃለን። እሺ ቻው። እና ባርኮቴ እንደዛ ነው እልሃለሁ። በቃ አንቺ በየሄድሽበት ሰው ሁሉ ይስቅብሻል። ይዛው እኔ እኮ አንተ ላዝናናክ ብዬ ነው። ሌላ ሰው ጋር እኮ እንደዛ አላወራም። ግን የሆነ የተደበቀ ታለንት ያለሽ ይመስለኛል። ለምን ኮሜዲ ምናምን አትሞክሪ? ታለንት ያለህማ አንተ ነህ። ከዘፈንክልኝ እኮ ቆየክ። መች ነው የምትዘፍንልኝ? ያው እንደ በፊቱ ባይሆንም እኮ አልፎ አልፎ አንጎራጉራለሁ። አንቺ እዚህ ቤት ስለማመጭ ነው እንጂ ለእኔ ሲሆንና ማዘፍ ነው። ጸባይ ካለሽ አንድ ቀን ይዘፈንልሻል። ይኸውም ጸባይኛ እሆናለሁ። እኔ ጸባይ ይኑርሽ አልኩ እንጂ መቼ አኩርፊያለሁ? እሺ አሁን ዝፈንልኝ። እሺ የማን ልዝፈንልሽ? በአንቺ ምርጫ። እኔ እንጃ፣ አንተ የፈለግከው። እሺ እንደምን ትጠየቅ እንደምን ትረታ አይን አይኗን እያየው እኔ ሳጣፋታ እሷ ባስተዋለች እኔ እንድንገላታ ደሞ ባይኔ መጣች እሷ ማንን ፈርታ መልካም ነገር ሁሉ ሲያዩት ደስ ያሰኛል አይንሽን አይቼ እኔ አይኔን አሞኛል ደሞ 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 ባይኔ ላይ አይበቃም? ቆይ ግን የዘፈኑ መልእክት ለማን ነው? ናይን እንዴ? አይ እንዲሁ ስለምወደው ነው የዘፈንኩት። ሚስት ግን ታድላ፣ ትዘፍንላታለህ፣ ታዝናናታለህ። በዛ ላይ ቆንጆ ይባላላት። ኧረ ተይ አንቺ ልጅ እየሞቀኝ ነው። ምን አለበት ግን? ታውቃለህ እንዳንተ የሚወደኝ የሚንከባከበኝ ማንም ሰው የለም። አይ ከኔ በላይ የሚንከባከብሽ ሰውማ ይኖራል። ደግሞ ወደፊት ከኔ በላይ የሚንከባከብሽ የሚያፈቅርሽ ሰው ይመጣል። ብቻ አንቺ ጥሩ ባል ስጠኝ ብለሽ ጸልይ። ግን ፍቅር ደስ የሚል ነገር ነው። በጣም እኔም ማየና አባዬን እያየሁ ነው ያደግኩት። የእነሱ ፍቅር በጣም ያስቀናል። የሰው ልጅ እኮ አብሮ ከሚኖረው ሰው ጋር ነው የሚመሳሰለው። አንተ ደግሞ በእነሱ ነው ያጣው። እንዴት እንደዚህ ልትይቻልሽ? ማለት የሰው ልጅ እኮ ከአንድ ሰው ጋር ረጅም ጊዜ ያሳለፈ ማለት ያንን ሰው ይመስላል ማለት አይደለም። አይ አንተ እንዲሁ ሳይክ ልክ እንደነሱ ነህ። ጥሩ ሰው ነህ፣ የዋህ ሰው ነህ፣ በዛ ላይ አስተዋይ። ለቤተሰቦች ያለ ፍቅር ራሱ እኮ ማሳያ ነው። ይሆንልሽ ብቻ እስኪ እናያለን። ግን ፍቅር ይዞ ከያቅም ወይ ላገባ ትፈልጋለሁ ብትላት ሴት የላችሁም? ቤቱ ጭር ያለ ዛሬ ማንም የለም እንዴ? ኪችን ስለሆነ ጭር ያለብክ። ማርያ ዛሬ ድምጿ ጠፋኩ። የት ሄዳ ነው? ማርያ እሷን ካላየሁልም እንዴ? ምናልሽ? ምንም ምግብ ይዤልህ ልምጣ። እንዴ ግባ ግባ። አልገኝ አልክ እኮ ዘዳግ። ይቅርታ በጣም ስደውልልህ እኮ ስልክ አይሰራም። አዎ ሰሞኑ ስልክ እያስቸገረኝ ስለነበር። ታዲያ እኮ እዚህ መልፋት አይጠበቅብህም ነበረ እና ብትለኝ አንተ ጋር መጣ ነበር። ችግር የለውም፣ ያው ዋናው መገናኘታችን አይደል? እና ምን አዲስ ነገር አለ? ትልቅ መረጃ አግኝቻለሁ። ምን አይነት? የዓይን እማኝ ማለት እንዴት? የግድያው ቀን ወንጀለኛው ከግቢ ሲወጣ ያየ ሰው ነበር። ማን ነው? እሱን እኔ ካወቅኩት አይበቃም። እና
ወንጀለኛው ተገኝቷል ማለት ነው? እየደረስንበት ነው። አይ ደስ ይላል በጣም። ገዳዩን ከውጭ በላዳ ሰው ሲጠብቀው እንደነበርና ግድያውን ከፈጸመ በኋላ ላዳ ውስጥ ገብቶ እንደሄዱ እማኝ ነግሮኛል። እና ፊቱን አይተውታል? አንዳንድ ነገሮችን ነግረውኛል። ታዲያ እኔ አሁን ምንድን ነው የማደርገው? ለምርመራ ያግዘኝ ዘንድ የሁሉንም ፎቶ ፈልጋቸዋለሁ። ትሰጠኛለህ? ማለት የእነማንም ፎቶ? የሁሉንም፣ የቤተሰብ እንዲሁም ቢሮ ውስጥ ያሉትን ሰዎች ጨምሮ። እሺ ይቻላል፣ ችግር የለውም። ግን አሁን የለኝም። በቃ ተቀብያቸው እሰጥሃለሁ። እሺ፣ ግን ታዲያ የምፈልግ የሁሉንም ነው። እሺ በቃ የሚጠጣ ነገር ላስመጣልህ? አይ አያስፈልግም። እሺ የኔ ፍቅር እንካ በደንብ ብላለኝ። እሺ ዛሬ እንዴት ነው እንክብካቤሽ? አልተቻለም። አንተን ካልተንከባከብኩ ማን እንከባከባለሁ? ቶሎ እንድድንልኝ ብዬ እኮ ነው። በኋላ ግን ይሄ ነገር ሱስ እንዳይሆንብኝ። ምን ችግር አለው? ሁሉ እየመጣሁ እንከባከባለሁ። በኋላ ያንቺን እጅ ለምጄ በራሴ እጅ መብላት ቢያቅተኝስ? እኔ እኮ ማጎርስ ቶሎ ድናልኝ፣ በራሴ እጅ እንድበላ፣ በእግርህ እንድትሄድ። እሱ ሴት ይቀራል ብለሽ ነው? መድኃኔ አይቀርም። አዎ እኔም አንድ ቀን የምወደው ይረዳኝ ይሆናል። ምንድን ነው የሰማሁት? የምትወጂው ሰው አለ እንዴ? አዎ ግን ምን ያደርጋል፣ እሱ ያረዳኝ። አይዞሽ፣ አንድ ቀን የምትወጂው እና የሚወድሽ ባለ ወደ ቤትሽ ይመጣል። ተሳካ ተሳካ፣ አገኘውሽ። እኔ አሸናፊ ፈልጌ የማላገኘው ነገር የለም። በመጨረሻም አገኘውሽ። እንዳልኩ የሁሉንም ፎቶ በዚህ 2 ቀን ውስጥ ላክልኝ። እሺ ችግር የለውም፣ እልክልሃለሁ። እሺ አቶ ዘዳግም ለትብብር አመሰግናለሁ። እሺ አቶ ዘዳግም ስለ ትብብር አመሰግናለሁ። እኔ የምልህ መርማሪ፣ የሁሉም ፎቶ ስትለኝ ግን የዚህ ድርጅት ሰራተኞችም የሁሉም ያን ያህል አስፈላጊ ነው? አዎ ምርመራችንን የምናደርገው በእንደዚህ አይነት መንገድ ነው። እሺ እልክልሃለሁ። አመሰግናለሁ። ሰላም። ወይኔ ዘዳግም፣ ምንድን ነው ያደረግኩት? ይሄ ይመጣል ብዬ እንዴት አልጠረጥርም? ሻው ምንድን ነው የማደርገው? ፊትሽ ግን ደህና አይመስልም። አይ ክላስትራ ምናምን ትንሽ ስለደከመኝ ነው። አልመሰለኝም። ደህና ነኝ አልኩህ እኮ። ቆይ ማሪያ፣ ከሄራን ጋር በተፈጠረው ነገር ተናደሽብኝ ነው እንዴ? አይ በጣም ይቅርታ፣ እንደዛ መሆን አልነበረበት። እሺ ይቅርታ አድርጌልሃል። ማሪያ እኔ ቁጭ በይ። ማሪያ ሳልወድሽ አልቀርም። እንደዚህ መሆን የለበትም። ለምን? እኔ እኮ ሰራተኛ ልጅ ነኝ። ቆይ አንቺ አትወጪ። አቤት እማዬ እየጠራችኝ ነው። ትወደኛለች፣ እርግጠኛ ነኝ። እሷም ትወደኛለች። ሰላምታም የለም። ችግሽ ምን ነው?
አንቺ ማርያም ማርያም! አቤት እማዬ። ምን ሆነሽ ነው? ምንም አልሆንኩም፣ ዝም ብዬ ነው። ኧረ እኔ ልጄ ፊት ጠፋኝ። ምንድን ነው ያልሽው? ቤትን አገኘ? ምንም አልሆንኩም፣ በቃ ደብሮኝ ነው ዝም ብሎ። ለምንድን ነው የሚደብርሽ? ቆይ ምንድን ነው ያልሽው? እስኪ ንገሪኝ። ምንም ነገር ቢሆን እባክሽን አትደብቂ። ደግሞ አልቆጣሽም። አውቃለሁ እማዬ፣ ከአንቺ ምንም የምደብቀው ነገር የለኝም። እንዳንቺ ደግሞ የሚረዳኝ ሰው የለም እኮ። አትጨነቂብኝ እሺ? ዝም ብሎ ከጭንቀት ሁሉ ጊዜ ምራቂልኝ። ደግሞ እኮ አንቺ ስትስቂ ነው የሚያምርብሽ። አንቺ ካለሽልኝ ሁሌ እስቃለሁ። ኧረ እውነት ትስቂያለሽ እንጂ እናቴ። ምን እየሆንኩኝ ነው? ምን እየተሰማኝ ነው ያለው? እንደዚህ ሊሰማኝ አይገባም ነበር። ልክ አይደለም፣ ልክ አይደለም። ስሚ ልጄ፣ እኛ ደሃ ነን። ለመኖር እንጂ ለፍቅር ገና አልደረስንም። ፍቅር ጥሩ ነገር ነው፣ ግን ካልተመጣጠነ መንገድ ያስታል። አላማሽን አስረስቶ ለማይሆን ነገር መታገል ያስጀምርሻል። የምትረጋጊው ሁሉም ነገር ካመለጠሽ በኋላ ይሆናል። ያኔ ረፍዶ ራስሽን ታገኘዋለሽ። ማርያ፣ ወደ ራስሽ ተመለሽ። የምትባዩን አልሰማሽም። አሁን ትኩረት ማድረግ ያለብሽ ትምህርትሽ ላይ ብቻ ነው። ምን ነው ዛሬ ብቻሽን? አሁን እንደው የኔ ደህንነት አሳስቦ ነው? እሷ ስለሌለች ነው እንጂ። ለምን እንደ አዲስ ትጠይቅኛለሽ? መቼም ከአንቺ ውጭ ስለ እሷ ደህንነት የምጠይቀው ሰው የለም። አታስብሽ፣ በጣም ደህና ናት። ይሄን ያህል መጨነቅ አይጠበቅብህም። እንዴት አልጨነቅ? ግን እንዴት አረግሽልኝ ያወራሁሽን ነገር? ዮሴፍ ነግሬሃለሁ እኮ አይደለ? ፍላጎት እንደሌላት ደግሞ እኮ ከኔ በተሻለ እሷን ብታናግራት ነው የሚሻለው። አንቺ ካላገሽኝ በቀላሉ የሚሆን አይደለም። ለዛ እኮ ነው እርጅኝ የምልሽ። ዮሴፍ፣ ቆይ እኔ ምን እንዳደርግልህ ነው የምትፈልገው? ለምን ራሷን አታናግራትም እንዴ? አናግሪያታለሁ እኮ፣ ግን ከአንቺ ውጭ እሷን ሊያሳምንልኝ የሚችል ማንም ሰው የለም። እባክሽ አግዢኝ። ዮሲ፣ ቆይ እሷ ያልፈለገችውን ነገር እኔ እንዴት ነው በግድ ላሳምናት የምችለው? ኧረ አጨክኝብኝ። ምን አለበት አንቺ እንኳን እሺ ብለሽ ተረድተሽኝ ብታሳምኝልኝ። መቼም ሕፃን ልጅ አይደለችም አይደለ? በግድ ከእሱ ጋር ሁኝ የምላት። የጓደኝሽን ባህሪ ከኔ በላይ ታውቂዋለሽ። የምትወደውና የምጠላውን ነገር ንገሪኝ። አይ ዮሴፍ፣ አንተ የምትወደውንና የምጠላውን ነገር ስላወቅህ እኮ አይደለም ማርያ ልትወድህም ልጠላህም የምችለው። አለ አይደል? ቢያንስ ከእሷ ጋር በደንብ እንቀራረብ ያደርገኛል። ዮሲ፣ በጣም ይቅርታ። እኔ ከዚህ በላይ ምንም ነገር ላግዝህም ልረዳህም አልችልም። ችግር የለውም። አንድ ነገር ብቻ ተባበሪ። ይኸውልህ ዮሴፍ፣ እኔ ከዚህ በኋላ ምንም ነገር አያገባኝም። በቃ እኔን አታስጨንቀኝ እንዴ። ፍቅር እኮ ደግሞ በግድ የሚሆን ነገር አይደለም አይደለ እንዴ? ሲጀመር አንተ እንደወደድካት እሷም ልትወድህ ይገባል። ያ ስሜት ደግሞ እሷ ጋር ከሌለም ታስጨንቃታለህ። በቃ ተዋት እንዴ። ሁሉ ነገር እኮ እንደምታስቢው ቀላል አይደለም። ደግሞ እኔን የማትወድበት ምንም አይነት ምክንያት የለም። ከእሷ እኩል በሆን እንጂ ከእሷ በምንም አይነት መንገድ አላንስም። ደግሞም ጠንቅቀሽ ታውቂያለሽ፣ ብዙ ሴቶች ይጠይቁኛል። ይኸውልህ ዮሴፍ፣ ብዙ ሴቶች ስለፈለጉ ማርያም ትወድሃለች ወይም ደግሞ ትፈልግሃለች ማለት አይደለም። ለእሷ ምርጫዋ ላትሆን ትችላለህ። ደግሞ ሁላችንም ሴቶች የተለያየ ምርጫ አለ። ዮሲ፣ ከዚህ በኋላ በዚህ ጉዳይ ደግመህ እንዳታዋራኝ። ለማንኛውም አሁን ረፍዶብኛል። ችግር የለውም። ብታግዥኝም ባታግዥኝም በሆነ መንገድ እሷ እኔን ማድረግ አይቀርም። እሺ? ምን አይነት ምንድን ነው አለቃ ዛሬ እነዚህ ወረቀቶች ላይ በደስታ ፈጠጥክባቸው? እነዚህ ወረቀቶች በአጭር ቀን እኔን የቤት ባለቤት የሚያደርጉኝ ናቸው። ማለት ዘዳግም ከያዛቸው ቤቶች ውስጥ አንዱን ቤት አገኝበታለሁ። ዛሬ ደስታ ቀን ነው። አዎ ነው። ታዲያ ለማናከብረው አለቃ? አይ ቆይ ሙሉ ለሙሉ ስንጨርስ ገና እስኪያልቅ እነዚህን ወረቀቶች ፋይል ጋር ማያያዝ እኮ ነው። አልቋል። ታዲያ ምን እንጠብቃለን? የሚወስደን መኪና መጥቷል መሰለኝ። አዎ መሄድ እንችላለን። ከስንት ጊዜ በኋላ ደወልክ? ደህና ነኝ ይመስገን።
እኔማ እኮ የረሳህ መስሎኝ ሌላ ጠበቃ እየፈለግኩ ነበር። እና ታዲያ ዛሬ እንዴት ደወልክ? የተፈጠረ አዲስ ነገር አለ እንዴ? ምን?